አይደለም ያው ልንገርህ አይደለም አንተ እዚህ ጋር እርድብን ትላለህ እንጂ ደስታና ሩታ ወደፊት ናቸው በቃ ማንም ኦዲየንሱ ምንም እያለ ሩታና ደስታ እያሉ ነው ስለዚህ አሁንም ቢሆን ሩታ ይጋባሉ ብለሽ ነው የምታስቢው ወደፊት ነው የሚሄዱ ምንም ይለያያቸው ነገር የለም አንተ ምንድነው እንደሚያንገበግብ አይ እሱን ታያለሽ ቆይ አይደለም አንተ ምንድነው ሩታና ያጋባትም ደስታ ማለት ነው ሩታና ያጋባትም የምሬ ነው እንዴ ገና ይሄ ልጅ ገና ሳይጠነክር ገና እንዴ አሁን እሷ እርጉዝ አይደለች እንዴ ሁለተኛ ልጅ እርጉዝ ሆና ወንድ መደረብ ማለት በጣም ሼም ነው ስለሆነ ለምን ነገር ማለት እኔ በሩታ አላዝ ነው መነግራችን ላይ አሁን እሷ ባለውበት ህይወት ባለውበት ነገር ላይ ከደስታ ጋር በጣም ደስተኛ ነኝ እኛ ልጅ እያስመሰለች ነው ደስተኛ አይደለችም ግልጽ ላድርግ እኛ ደስተኛ ነን ምክንያቱም በቃ ለምን ብቻዋን መሆን ለምን አስፈልገ በቃ ፈታ ዘና እያለች መኖር ስላለባት ነው ጥሩ ስነ ምግባር ያለው ልጅ ነው እንግዲህ ምናልባት ቪዲዮውን አይተው ከሆነ እኔ ስለ ባህሪውና ስለ ስነ ምግባሩ ተናግሬያለሁ እኛ ደስ ብሎናል የጉዳዩ ባለቤት ደግሞ አንቺ ነሽ ከኛ በላይ እና በእንደዚህ አይነት ነገር እንዴት ነው ደስተኛ ነሽ ወይ ምናምን በምንላሳ ስልኩ ላይ ሰምተህ ከሆነ በጣም ደስተኛ ነኝ ምክንያቱም ጥሩ ስነ ምግባር ያለው ጥሩ ልጅ አስተዋይ ምናምን ስለ ብዙ ነገር ነው ያወራችው ነፃ የሆነች ሰው ነች ምን ችግር አለው እንዴ እሺ ልጅቷ ማለት እሺ ሩታ የግድ አብርሃም ከሷ ጋር ስለተለየ ብቻ የግድ ወንዳ አግብታ መኖር አለበት ማለት ነው ስለ ደስታ ጥሩነት ማውራትሽ ምናምን ነገር እኔ ቅር ያለኝ ምክንያቱም እኔ ስለ ደስታ አይመለከተኝም እኔ አንድና አንድ የሚመለከተኝ ስለ ሩታ ነው ስለ ሩታ ደህንነት ነው የሩታ ደስታን የሚያስጨንቀኝ የሩታ ሰላም ሆን የሚያስጨንቀኝ እንጂ ሰላም ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ አለው እኔ ፈጣሪ የተመሰገነ ይሁን እናንተም በያላችሁ በሰላምና ፍቅር ይብዛላችሁ ያው ከትንሽ ቆይታ በኋላ ዛሬ ተመልሼ መጥቻለሁ ዛሬ ያው የመጣበት ምክንያት ትናንትና አይታችኋል ሚላትና ዱ ሩታ ጋር ደውለው አላረ ደስታን ማግባት እንዳለባት እየተናገሩ ነበረ ሰላምት ለመናገር እኔ ትንሽ ቀረ ብሎኛል መደረግ አልነበረበትም እንደዛ ከዚህ በፊትም ተናግሬያለሁ ምናልባት እናንተም ኦዲየንስም ቅር ልትሰኙብኝ ምናልባት ትችላላችሁ ግን እኔ የምሬ ነው እኔ የሚገባኝና እና ተስፋ ያረኩበት ነገር ስላለ ነው ዞትር እየመጣው ምናገረው ይሄን ነገር ማለት ነው ግዴታ እንደ ልጅቷ እኮ የግድ ሩታ ማለት ነው የግድ አብርሃም እኮ ጥሏት ስለሄደ ከሌላ ሰው ጋር መሆን አለባት ማለት እኮ አይደለም ከሌላ ሰው ጋር ካልሆነች እቺ ልጅ ትማማለች ወይ ትሞታለች ወይ የሆነ ነገር ትጉዳለች ማለት እኮ አይደለም ለብቻ ብዙ ነገር አሳልፋለች ይሄ እንደውም ይሄ ጊዜ አይደለም የምሬ ነው ማለት ነፍስ ጥሩ ሆና አራስ ሆና በጣም ከባድ ጊዜ አሳልፋለች ሩታ ይሄ ነገር ለሷ በጣም ኢምንት ነው በጣም ትንሽ ነው ለሩታ በጣም ጥቂት ነገር ነው ይሄ መከራስ ጀመር አይባልም ደስታ ነው ይበስ ማለት ደስታ ስላችሁ አብርሃም በቃ ለሷ ማይመጥናት ለሷ ማይሆን ሰው ነበረ ይሄን ነገር አውቃ በቃ ማለት ጠይቀዋለች ምናልባት ከአንድ ሁለት ሶስት ምናምን ነገር ጠይቃሉ ይችላል ያ ጥፋት ነው መጠይቅ አልነበረባትም ብለን ተናገርናል ከዚህ በፊትም እና አይኖስ ዛሬ መጣውላችሁ እዱን ጠርቻታለሁ እዱን ማውራት ያለብኝ ነገር ለማውራት ነው ዛሬ የመጣሁት ምክንያቱም እያደረጉና እያወሩ ያሉት ነገር ትክክል አይደለም ምክንያቱም እነሱም ከአብርሃም እህት ከቡዜ ጋር ምንም ነገር አሳንሻ አላያትም ሁለቱንም ማለት ነው አሳንሻ አላያቸውም ምክንያቱም እህቷን የነሱን እህት ለመዳር በጣም እንትን እያለ ስለሆነ ማለት ነው አንዶም ሰምታችኋል ሽማግሌም ራሱ ምናምን ብለው ሁላ ሽማግሌ ገብቷል መሰለኝ እኔ ነገር ግን ጨረሻ አላቀም ማለት ቤት የሚደረገው ነገር ስለሩታ የሚደረገው ነገር ስለሩታ የሚፈጠረው ነገር ምናምን ነገር በአጠቃላይ ማዘን ተነግረኝ ነበር እዱ ሚላትም ሁሉም በቃ አቢ ማለ ወንድማቸው እሱ የሚነግረኝ ነበር ግን ይሄ ነገር እኔ ጨራሽ አልሰማውም ብዙዎቻችሁም ጠይቃችሁ ነበር እኔ አላቅም ቢያችኋለሁ ለማጣላት ሞክሬ ነበር ይሄ ነገር ማንንም ሰው ስላናገረኝ ነው ዝም ያልኳችሁ እስቲ ዛሬ ማለት ለምን እንደሆነ ምክንያቱን እዱን ጠይቃታለሁ ያው እዱም ደስ አለች ማለት ነው ያው ያለው ነገር ሙሉ እሷን ጠይቃታለሁ ማለት ነው ያው እዱም መታለች ማለት ያለው ነገር ከሷ አንደበት ሰማላችሁ ያው ትንሽ እንዴት ነህ አለ ሆይ ሰላም ነው እንዴት ነህ ሰላም አለ ስራ እንዴት ምንድነው ካሜራ ደቀነ ጠበቅ ሰላም ጥሩ ነው እግዚአብሔር የተመሰገነ እንግዲህ ካሜራ ይዘሃል ቤተሰብ እንዴት ናችሁ እኔ ደህና ነኝ እግዚአብሔር የተመሰገነ ይሁን በያላችሁ በሰላማችሁ ይዛ እኔ ሁሌ መፈክር ነውና አሜን ግድ ነው እንግዲህ ትንሹ ለምን አንገብግቦ ካለውበት ከቢሮ ነው እንግዲህ የጠራኝ ምን ሆኗል ብዬ ነው እንግዲህ አጠራሩ ትንሽ ደንገጥ ስላደረገኝ ነው ከቢሮ ቀላል ነው የወጥቼ መጣሁት ምን ሆኖ እንደሆነ አላውቅም ቀላል ነው ማለት በሰላም ነው በመጀመሪያ ከስራ ስላስፈታሽ ወይ ደግሞ አላል በጣም ስላጣደፍሽ በጣም ይቅርታ እኔም እኔ ደግሞ ምን ሆነክ ብዬ ነው አረ ምንም አልሆንኩም የሆነ የሚሄድበትን ቦታ ስላለ ለዛ ነው አጣድፍሽ መጣሁኝ
ያ ብዙ ሰውም ኦዲየንስም በውስጥ እየጠየቀኝ ስለሆነ ያን ነገር ማወቅ ስለሚፈልጉ ዛሬ ለዛ ነው አንቺን የጠራሁሽ። ሜላት ጋር ደውዬ እሷ ስልክ አላነሳችልኝም ማለት አልተቻትም መሰለኝ ከልጅቷ ጋር ምናምን አላውቅም፣ ግን እሷ አላነሳችልኝም። ለዛ ነው አንቺ ጋር ስደውል ያነሳሽልኝ ፈልግሻለሁ በቶሎ ያልኩሽ። እና ትናንትና ቪዲዮ ሰርታችሁ ነበር መሰለኝ አንቺና ሜላት ማለት ከደስታ ጋር እንድትጠጋበት ምናምን ነገር ትፈልጋላችሁ አይደል? እሺ ሁሉ ነገር ከሷ ጋር በቃ ኑሮውን እንድትገፋ እንድትቀጥል ትፈልጋላችሁ ማለት ነው እናንተ እንዴ? እኔና ደስታ እኔ ማቁጫ ስለፈለኩ ነው። እኔ እኮ የሆነ በቃ ድምጽ ቁርጥ ሲል ስልክ ላይ ምን ሆነህ ነው ብዬ ነው ይሄ ልጠይቀኝ ነው እንዴ? ታዲያ ምን ችግር አለው እንዴ? በሚገባ ነው እንጂ ማለት ደስታና ሩታ ቢጋቡ ምን ነገር ችግር የለውም። ምን ችግር አለው እንዴ? ምን ችግር አለው? አሁን እሷ ነፃ ናት፣ ፍሪ ናት፣ በቃ ብቸኛ ናት ማለት ነፃ የሆነች ሰው ነች። ምን ችግር አለው እንዴ? እሺ ልጅቷ ማለት እሺ ሩታ የግድ አብርሃም ከሷ ጋር ስለተለየ ብቻ የግድ ወንዳ አግብታ መኖር አለበት ማለት ነው? ኦ ፈጣሪ ሆይ ዛሬ ደግሞ ወደዚህ ተገለጸ አይደለም። እኔ ምናልባት አንዴ ወደዚህ አንዴ ወደዚህ መጥለው አይደለም። ምናልባት ግልጽ ለአንተ ስትረዳው ግልጽ ሆኖ ካልታየ ግልጽ ላድርግ። እኛ ደስተኛ ነን። ምክንያቱም በቃ ለምን ብቻዋን መሆን ለምን አስፈልገ? በቃ ፈታ ዘና እያለች መኖር ስላለባት ነው። ጥሩ ስነ ምግባር ያለው ልጅ ነው። እንግዲህ ምናልባት ቪዲዮውን አይተው ከሆነ እኔ ስለ ባህሪውና ስለ ስነ ምግባሩ ተናግሬያለሁ። ምክንያቱም ጥሩ ስነ ምግባር ያለው እኔ በማየት ብቻ ሳይሆን እሱን የሚቀርቡ ሰዎች ከሱ ጋር የሚግባቡ ሰዎች የሱን ባክግራውንድ የሚያውቁ ሰዎችን ጠይቄ ነው ስለሱ። እኔ ስለ አንድ ሰው ማንነት ዝም ብዬ በስማ በለው ብቻ አይደለም የምናገረው፣ ከጀርባ አጠናለሁ። በቃ የሆነ ሪሰርች ማለት ትችላላችሁ። ያንድን ሰው እንትን ያን ሰው ጥሩ ነው ብለህ ካልከው ስለ ጥሩነቱ ከጀርባው ታጠናለና እኔ ስለሱ ጥሩነት ከሰዎች ጠየቅኩኝ፣ ተረዳሁኝ። ጥሩ ስነ ምግባር ያለው፣ ጥሩ አስተሳሰብ፣ ጥሩ አመለካከት ያለው ልጅ፣ ረጋ ያለ በሁሉ ነገር ለነገሮች የማይቸኩል ልጅ መሆኑን ስለተረዳው ነው በቃ እኔ ደረቴን ነፍቼ ወጥቼ ልናገር ስለ ደስታ የቻልኩት። እና ምናልባት አንተ የሱ ተቃራኒዎች ወይም ደግሞ የሱ መልካምነት የማይወዱ ሰዎች ምናልባት መጥፎ ነገር ነግረውክ ተናደ ሊሆን ይችላል የመጣው አላቅም። እንዴት እንደዛ ትላለች? እንዴት በታ ሚዲያ ላይ ተናገረች ስለሱ መልካምነት? ምን አውቃ ነው ሰዎች እንደዚህ ያሉኝ ነው ብለህ በውስጥ አስበው እንደዚህ ግልጽ አድርገህ ልትነግረኝ ለመናገር ከብዶ ሊሆን ይችላል አይደለም? ምናልባት አንዳንድ ሰዎች የሱ ተቃራኒ የሆኑ ሰዎች መጥፎ ነገር ነግረውክ አንተም ያው እንዴት መጥፎን ሰው ጥሩ ነው ብላ ታስቀርባታለች፣ ታግባባታለች። የሱን መጥፎነት እየሰማው እንዴት ጥሩነቱን ታወራለች ምናልባት ብለህ ተሰምቶ ሊሆን ይችላል። እኔ ደግሞ እንደዛ አይደለም። እኔ ስለ ደስታ ጥሩነት ማውራትሽ ምናምን ነገር እኔ ቅር ያለኝ፣ ምክንያቱም እኔ ስለ ደስታ አይመለከተኝም። እኔ አንድና አንድ የሚመለከተኝ ስለ ሩታ ነው። ስለ ሩታ ደህንነት ነው። የሩታ ደስታ ነው የሚያስጨንቀኝ፣ የሩታ ሰላም መሆን ነው የሚያስጨንቀኝ እንጂ ደስታ ጥሩ ሰው ነው ደስታ መጥፎ ነው ሰው ነው ምናምን ነገር ስላለችው አይደለም። እኔ አሁን ዛሬ መጣሁት ማለት ነው። ግን ምናልባት ከዚህ ቀደም ትናንትና ወይ ማለት ወይ ከሁለት ሳምንት ወይ ከአንድ ወር ምናምን በፊት ቡዜ ይሄን ነገር አድርገው ነበር ማለት አብርሃምን ሄርሜላን ማግባት አለበት ብላ ተናግራ እሱም አድርጎታል አይደለ? እናንተ ደግሞ ተነሳችሁ መጣችሁ እኛ እስከ በደንብ ማለት ነው በደንብ ወቅሰናታል ቡዜን ማለት ነው። ለምን እንደዚህ ያደረግሽ? ምክንያቱም ሰውን ከማሳረቅ ይልቅ ወንድሟን መዳር ነበር እሷም የመረጠችው። እናንተም ደግሞ ቢያንስ ማስታረቅ ራሱ አልቻላችሁም አይደለ? ማስታረቅ ካልቻላችሁ ደስታን አግቢ ማለት ደግሞ ትንሽ ሼም ነው። ልክ እንደ ቡዜ ናችሁ ማለት ነው። እኔ ያን ነገር በመጥፎ ነገር አትረጅብኝ እዱ በመጥፎ ነገር አይደለም፣ ግን ይሄን ነገር አደረግሽ ማለት እናንተም ከቡዜ አልተናነሳችሁም ማለት ነው። ቡዜም ያደረገችው ነገር ትናንትና ያደረገችው ነገር ትክክል ነው ማለት ነው። ቤተሰቦቻችን ይሄን ነገር ግልጽ አገች ነው ማለት ሸመሬ ነው። መደባበቅ ስለማይመች ነው። ቡዜን በቡዜ አይን አትሳለኝ፣ ምክንያቱም ቡዜ የሆነ በቃ በእልህ የተሞላ ነገር ነው እሷ የምትከፋፋው። ምናልባት የጠቀመችው መስራት ከሆነ አይመለከተኝም፣ መብቷ ነው። በቃ ወንድሜን ይጠቅመዋል ብላ ካለች መብቷ ነው። ይጠቅመዋል ካለች ይጠቅመዋል ነው። እንደሷ አረዳድ እንደሷ አመለካከት ከሆነ ማለት ነው። እኔ እዚህ ነገር ውስጥ ገብቼ አስተያየት መስጠትም አልፈልግም። ምክንያቱም ወንድሜ እንዲህ መሆን አለበት ካለች መብቷ ነው። በወንድሟ ምንም አዘዝ እና እንትን ማለት አንችልም። መብቷ ነው የፈለገችው ማድረግ የፈለገችው እንትን ማለት ነው። ደግሞ ወይ በተቃራኒ እሷ እንደዚህ ያደረገችና እናንተም እንዲህ ማድረጋችሁ ነው ብለ ከተረዳ
ተሳስተሃል። እንደዛ አትረዳው። እሷ ብቻዋን ስለሆነች ሩታ ደስታ በቃ ጥሩ መጥፎ ፊት ስታሳየው ራሱ ተመናጭቆ አይሄድም። የሆነ ሲገፈታትሩት እነ ዳኒና ሜሪ የሆነ ነገር ሲሉት ራሱ ምናምን በቃ በቅንነት ነው የሚታዘዘው። ነው የራሴን ሀሳብ ላራምድ ብሎ አይደለም። በቃ እስቲ ሀሳባቸውን ልረዳቸው ብሎ ነው የሚንቀሳቀሰው እና እንደዛ አይነት ሰው ጥሩ ስነ ምግባር ያለው ሰው ስለሆነ የሰው ልጅ እኮ ብቻውን ከሚያስብ ከሚጨነቅ ከሚያወጣ ከሚያወርድ አንተ ለብቻህን የሆነ ነገርን ሀሳብን ብቻህን ከምታብሰለስል ለሰዎች በውስጥ ያለውን ሀሳብ ሼር ስታደርገው ይቀልሃል። እሷም ደግሞ በቃ እንደቀረባትን ጥሩ ፍቅር ጥሩ ትህትና ጥሩ ክብር እያሳያት ያለውን ሰው ደግሞ በሚያስፈልጋት ሰዓት የሆነ ሀሳብ ውስጥ ሲገባ ሼር ለማድረግም ምንም ለማድረግም ይጠቅማታል። ወደፊትም ተስማምታ እንደውም ሰምተህ ከሆነ አላቅም ቪዲዮውን ጨርሰው ከሆነ እኔ ተመችቶኛል። ባህሪው ጥሩ ልጅ ነው። ጥሩ ስነ ምግባር ያለው ልጅ ነው። እንደውም ፕራንክ ላይ ራሱ እንደዛ እንትን ስትይ በጣም ተናደም ነበር ምናምን ስናም ያው መጨረሻ ላይ አይተው ከሆነ ያን ቪዲዮ አላቅም ፕራንክ መሆኑን ስናይ ትንሽ እንትን አለን እና አንዳንዴ ምንድነው መሰለ ሰው ክብር የሚሰጠንና የሚወደንን ሰው አናቅም። ክብር የማይሰጥንና የሆነ ነፍቆ ረግጦ ጥሎን የሚሄደውን ሰው ነው ሁሌ ምንሻው ምንፈልገው። ያ አይደለም በቃ እሱ ጥሩ የሆነ ውጣም ግባም የሆነ ነገርም ሲባል በትግስት ነው የሚያሳልፈው። የተናገርከው መጥፎ ነገር ሳይሆን እሱ የሚያዳምጠው የምትናገረውን ጥሩ ነገር ነው። መጥፎ ነገር ተናግረ ያንን አይዘው ያንን አይሰማው። የሆነ ሳለ ደግሞ ጥሩ የምትናገረው ነው የሚሰማው። ያ ምን ማለት ነው? ጥሩ ስነ ምግባር ጥሩ አስተሳሰብ ጥሩ አመለካከት ያለው ልጅ ስለሆነ ነው እንጂ የሆነ በቃ ትግስት የሌለው ሰው ቢሆን የሆነ መጥፎ ነገር ስትናገረው ወደ ዱላ ወደ ጸብ ወደ ተለያየ ነገር ነው የሚጋበዘው አንዳንድ ሰው ማለት ነው። ግን እሱ መጥፎም ስትለው ዝም ነው የሚለው። መልስ እንኳን ለመስጠት አይፈጥንም። የሚገርም ማለት እሺ አሁን ማለት እናንተ ሩታ ወይን ደሞ ነገር ስትለው ወይን ደሞ ነዳኒ የሆነ ነገር ሲገፋትሩት ዝም ያለ ወይን ደሞ ያቀረቀረ ሁሉ እኮ ጥሩ ሰው ነው ማለት ደግሞ አይደለም። አንደኛ ነገር ላይ ልንገርሽና ምናልባት ዛሬ ደስታ ጥሩ ነገር ለማሳየት እየሞከረ ይችላል። እሱ ምናልባት በእጁ ለማስገባት አብርሃም ያደረገውን ነገር ነው የሚያደርገው። ምክንያቱም የትኛውም ሰው ነው በቃ ማለት ያንዳንድ የወንድ ልጆች ባህሪ ስለሆነ ይሄን ነገር ምናልባት እኔም ጋር ይሄ ነገር ሊኖር ስለሚችል ማለት ነው። የምሬን ነው የምነግርሽ። እኔ እንድትጎዳ ምናምን ነገር ከዚህ በላይ እንድትሰቃይ በዚህ በላይ እንድትጎዳ ስለማልፈልግ ነው። እናንተም ደግሞ በጣም ነው ይሄን ነገር በጣም በደምብ ታውቃላችሁ። ማለት ጀመረ ከእናንተ በላይ የእሷን ደስታ የእሷን ሰላም የሚፈልግ ማንም የለም። ከቤተሰብ በላይ ማንም የለም። ማንም ምንም ቢያወራ ማንም ምንም ነገር ቢለፈልፍ እኔ መጥቼ የሆነ ነገር በለፈለፍ የሆነ ነገር ባወራ እንደናንተ አይደለም እንደናንተ አልደርስም። ግን ሁሉም ሰው በቃ አላረ በመቅለስ ከኔ በላይ የምትቀርቡት እናንተ ናችሁ ሙሉ ታውቃላችሁ። ምክንያቱም ለኔ ማታወራ ነገር ሩታ ለእናንተ በግልጽ ነው የምታወራችሁ። ይሄ ነገር ግልጽ ነው። ምናልባት ደግሞ ላንቺ መጥነሽ ነገር ለኔ አላረ እንደምነት ነግራል ሊሆን ይችላል አላውቅም። ግን የትኛውም ሰው ዛሬ አላረለ ዝም ስላለ ሲከፈቱት ምናምን ነገር ጸጥ ስላለ ወይም ደግሞ ስላልተናገረ ምናምን ነገር ጥሩ ሰው ነው ማለት አይደለም። ስለ ደስታ ምናልባት እናንተም በደንብ ማታውቁት ነገር ሊኖር ይችላል አለ። ሲጀመረም ከዚህ ቤት እንት ነገር ተነግሯል። ደስታ ልጅ እንዳለው ደስታ ከውጭ ምናምን ነገር ባለቤት እንዳለው ምናምን ነገር ብዙ ነገር ተነግሯል አይደለ? ምናልባት ስለዛ ነገር አላጣራችሁም ነው ይችላል። እኔ ግን ከፈለግሽ ይሄን ነገር ማን ነው አጣርቼ አምጣልሻለሁ። ደስታ አጣርቻለሁ ምንም ነገር እንዳሌለ ንጹህ ልጁ ፍሬ እንደሆነ ምንም ነገር ከጀርባው እንዳሌለ እኔ ከቤተሰብም በጣም ወሳኝ ከሆነ ሰው እኔ ሰምቻለሁ አጣርቻለሁ። እኔ አንድ ነገር ሳላጣራ በኮንፊደንስ እንዲህ ነው ብዬ እኔ ደረቴን ነፍቼ አላወራ ስለሆነ ስናገር ማለት ነው። የሆነ ነገር መረጃ ይዤ ነው በቃ ጥርት ያለ ነገር ይዤ ነው የምናገረው እና ለዛ ነው በስልክም ራሱ ተመችቶሻል ወይ ማለት እኛ የሱን እንትን በቃ እንትን ብሎናል። የሱ ነገር ደስ ብሎናል። እኛ ደስ ብሎናል። የጉዳዩ ባለቤት ደግሞ አንቺ ነሽ ከኛ በላይ እና በእንደዚህ አይነት ነገር እንዴት ነው ደስተኛ ነሽ ወይ ምናምን በምንላሳ ስልኩ ላይ ሰምተህ ከሆነ በጣም ደስተኛ ነኝ። ምክንያቱም ጥሩ ስነ ምግባር ያለው ጥሩ ልጅ አስተዋይ ምናምን ስለ ብዙ ነገር ነው ያወራችሁ። ስለዚህ ከኛ በላይ ደግሞ የጉዳዩ ባለቤት እሷ ናትና እሷ ደስተኛ በሆነችበት ነገር እኛ ደስተኛ ማንሆንበት ምክንያት የለም እንጂ እኛ በግድ እንትን እያልናት አይደለም። አይዘው ማለት ደስተኛም ደግሞ ሆናም ላይሆን ይችላል። ምናልባት ደግሞ ማለት በሱ ደስታ ጥሩ ሰው ነው ስላለች ወይም ደግሞ አላረ ደስታ በቃ ማለት እኔ የሚጎዳኝ ሰው አይደለም ብቻ ስላለች ይሁን አላረ ባውን በነገራችን ላይ ፍቅር አልጀመሩም። ይሄ ነገር ታውቂያለሽ አይደለ? ኖርማሊ እንደ ጓደኛ ናቸው መሰለኝ እንደ ቤስት ፍሬንድ ነው አሁን ላይ ያሉት ማለት ነው እነሱ።
ግን እሷ ለምሳሌ ሩታ ያንን ነገር ልትል የቻለችበት ምክንያት አንደኛም የእናንተ ጥረት ነው። ይሄን እንደዚህ ያደረጋት የእናንተ ግፊት ነው። ከዙሪያዎች ያሉ ምናምን ነገር ደቃ የግድ ደስታን ማግባት አለባት እንዴ? ቢያንስ እኮ እቺ ልጅ እኮ አራስነቷን እኮ በስርዓቱ እኮ ያጣጣ እንትን አላለችም እኮ አልጨረሰችም ማለት እንዴ? እቺ ልጅ ሐሳብህን እንደው ላቋርጥህና እኔ ትንሽ በጣም ግራ የምታጋባኝ ነገር አሁን እሷ ባለውበት ህይወት ባለውበት ነገር ላይ ከደስታ ጋር በጣም ደስተኛ ነኝ አለች። እያስመሰለች ነው። ደስተኛ አይደለችም። እኔ እርግጠኛ ነኝ እኮ በጣም የምትገርመኝ ነገር ማለት ነው ከወዲያኛው ግሩፕ ነህ ከወዲኛው ግሩፕ ነህ ከየትኛው እንደሆንክ ነው። ይሄ ግሩፕነት ምናምን እኔ ማለት ይሄ መከፋፈል ነገር አይሆንብኝና ይሄ ግሩፕ ነው ምናምን ነገር የሚባል ነገር አለው። እኔ አንደኛ ልንገርሽና ከሩታም ከአብርሽም ጎን ነኝ እኔ አሁንም ድረስ እና ካየሽው እንደውም ትናንትና ሽማግሌ ልከዋል ተባለ አብርሃም ካርድ ምናምን ነክሳቸው ለነዳኒ ምናምን ነገር አይመለከተንም ስለሱ ማለት ነው። ግን ማለት ሩታ ቢያንስ ያለ ወንድ ቢያንስ የተወሰነ ጊዜ መቆየት አትችልም? እናንተ አንዴ ሲሚኝ አይደለም አንዴ አቸርሽኝ እናንተ እየገፋፋችሁ ስለሆነ ነው። ገና ይህ ልጅ ገና ሳይጠነክር ገና እንዴ አሁን እሷ እርጉዝ አይደለች እንዴ? ሁለተኛ ልጅ እርጉዝ ሆና ወንድ መደረብ ማለት በጣም ሼም ነው። ስለሆነ ለምን ነገር ማለት እኔ በሩታ ላዝ ነው መነግራችሁ አይደለም በማያገባ ምናምን ነገር እኔ እንዲትኛ አይደለም በዚህ ማለት ለወዴንዝም ስነግራችሁ በጣም የሚደብር ነገር ነው። የምሬ ነው የምላችሁ። ምናልባት ሩታ ፈልጋም ሊሆን ይችላል። ግፊት ነው ሩታን ማለት ከደስታ ጋር እንድትሆን ያደርጋት ብዙ ነገር በቃ እኔ አልፈልግም ብለዋል። ብዙ ነገር አባረዋል ይችላል ብዙ ቀን እስከዛሬ ድረስ እንደዚህ ሆነ ይችላል። አንቺንም ምናልባት እያወራ ሊሆን ይችላል ምናልባት አላረ እናንተም ሩታን እየደውላችሁ ምናምን ነገር ስለምገፋፋት ነው እንዴ? ካልወንድ መኖር አይቻልም። እኔ ልንገርህ ካልወንድ መኖር አይቻልም ወይ? አንድ ነገር አትከራከረኝ። እኔ በቃ ሁሉ ጊዜ አንተ በቃ ክርክር ነው የምትወደው ነው። እኔ ክርክር አይደለም። እኔ እና አንተ ተጣልተን ለምንድን ነው እንትን ማለት ያለብን? በቃ ልንገርህ አይደለ በቃ እሷ የመሰላትን ነገር አለች እንዴ? ከባለቤቱ በላይ ያወቀ ቡዳ ነው የሚባል ነገር አለ። ባለቤቱ እሷ ሆና እያለ የጉዳዩ ባለቤት እሷ ሆና እያለ የሚመለከታት እሷ ሆና እያለ በቃ የራሷ ነች እንዴ? ስማውት እኔ እንዴት ብዬ ልናገር? በቃ አስጨርሰኝ። እሺ ወሳኛ እኮ እሷ ናት። ወሳኛ እኔ በእሷ ህይወት አልኖርም፣ አንተ በእሷ ህይወት አትኖርም። እሷ ነች የሚሆናትን የሚጠቅማትን ነገር ይሆነኛል ይበጀኛል ብላ የምታውቀው አይደል? አንተ አሁን እዚህ ጋር እንደዚህ ስላልክ የሆነ እሷ ከምታደርገው ነገር ከጀመረችው ነገር የምታቆመው ነገር የለም። እኛም ቢሆን ደግሞ እሱ ጥሩ ነው በቃ ምርጫሽ ምናምን ያልናት ነገር ደግሞ በቃ እየሄደች የሰውንም እንትን በቃ እየሄሽ ሰዎች እሷ አይደለችም ሰዎች ናቸው ነይ የሚያደርገው ነይ እያሉ አብርሃም ጋር እየወሰደ የሆነ ነገር እንትን ይላል። ስለዚህ አንቺም ብትሆኚ የሰው ህይወት እየሄሽ አትበጥብጪ። በቃ አንቺም መኖር ያለብሽን ህይወት ጀምሪና ኑሪ። በቃ እንትና አብርሃም የራሱን ህይወት ጀምሯል። በቃ መብቱ ነው። ብዙ ጊዜ እኔ መብቱ ነው እያልኩ ነው። ለምን በሰው ነገር ገብቶ የሰውን ነገር እንትን ማለት ጥሩ ስላልሆነ ማለት ቤተሰብ እና ይሄሽ የሰውን ነገር እነሱ እንዲ እያደረገ ነው እያሉ እያነሱ ሲወስዱሽ ይሄሽ የሰው ህይወትም የሰው ኑሮም አትበጥብጪ። የራስሽን ኑሮ መምራት ትችያለሽ፣ የራስሽን ኑሮ መጀመር ትችያለሽ ብሎሻል። በቃ ጀምሪ። ስለዚህ ይመቸኛል ይሆነኛል ያልሽውን ነገር ማድረግ መብትሽ ነው፣ የሚከለክልሽ ነገር የለም። አንቺ አሁን ነፃ ነሽ ብዬ ነው እኔ እያልኳት ያለው። እሷም አዎ በቃ ነፃ ነኝ ያስደሰተኝን ህይወት መኖር እችላለሁ መብቴ ነው ብላ ነው እየኖረች ያለችው። እሷ እየኖረች ያለችው የጉዳዩ ባለቤት ምንም ሳትል ተቃውሞ ምንም ሳታነሳ እኔ አንተ እዚህ ጋር ተቃውሞ አንስተ የምትከራከረው ነገር ብቻው መኖር አትችልም ወይ? ለምን ብቻውን ትኖራለች? እሺ እኔ ደግሞ ሀሳብ ሼር የሚያደርገኝ ሰው ያስፈልገኛል ካለች መብቷ ነው፣ ያስፈልጋታል መብቷ ነው። እሺ ያስፈልጋታል። እኔ ልንገርሽ ነው አንድ ነገር እኔ ማለት ሩታ ከጎኗ ሰው ስላለ የምትፈልገው የምታፈቅረው ሰው ስላለ ወይም ደግሞ የምትወደው ሰው የሚወደው ሰው ስላለ ቅርሰን እንጂ አላውቅም። ምክንያቱም የምፈልገው እኛ የእሷን ደስታ ነው። ግን እናንተ አሁን ጊዜ አሁን እንጂ ምን አልሽኝ? እኔ ማለት የሩታን ኑሮ ማንም ሳይኖረው ነው። ግን እናንተ የሩታን ኑሮ እንደሚኖር ሰው ነው ደስታና ግብ እያላችሁ ያላችሁት። እሱም እንዳለ ሆኖ ደግሞ እኔ አንደኛ ነገር ቢያንስ እኮ ሉሌ ገና አንድ አመት አልሞላውም አይደል እንዴ? እሱንም እንተው ነፍስ ጦር አይደለች እንዴ እሷ ልጅን ባልክበት ደግሞ እሱ እርጉዝ ሆነች አለ። ስለዚህ ቢያንስ እኮ ያን ነገር እንድትረጋ ማድረግ ትችሉ ነበር እናንተ። እሷ የያዘችው እኮ ለአናኗሩም ለምኑም አልከበዳትም። እኔ ከበዳት አይደለም እኮ ሁሉንም እንዳመጣጡ ሁሉንም ማስኬድ የምትችል ልጅ ብቃት ያለች ስለሆነች ማንኛውም ነገር ችግር የለው የመወጣት ብቃት አለኝ ብላ እያለች እኛ እንዲያለ ጥሩ ሀሳብ ጥሩ ነው።
ምናልባት ትጎዳ ይሆን ይችላል በሚልም በመልካም ጎን አስበውም ይሁን ለምን ብለህ ተያይዘው ይሁን አላቅም። ሉልም ላልክበት ደግሞ ከምንም በላይ ዝንጥ አርጋ እያሳደገች እየተንከባከበች እያየሁ ነው። በየቀኑ ለውጡን እያየሁ ነው። በአካል ባትሄድ በሚዲያ እያየሁ ነው ለውጡን እንዴት አድርጋ ብቃት ያላት እናት መሆኗን እያስመሰከረች ነው። ስለዚህ አሁን እኔ እኮ በውስጥ መስመር አውርቻታለሁ ቀድሞ ማለት ነው። እኔ እያንዳንዱን ነገር ሳላወራ እኮ አይደለም ሚዲያ ላይ ወጥቼ የምናገረው እያንዳንዱን ነገር እንትስላት እኔ ብቃት ያለኝ ሰው ነኝ። እያየሽ አይደለም ወይ ምንም ያቅተኝ ነገር የለም ስትል ነው በቃ እኔ በይፋ መብትሽ ነው በቃ እያልኩ ያበረታታዋት እንጂ እኔ ዝም ብዬ እኮ በደፈናው እሷን ሳላወራት የሆነ ነገር ሳላት መጥቻ አይደለም ያወራው። ግን አውርቻታለሁ በቃ ብቃት አለኝ እያየሽ አይደለም ወይ በቃ በልጄ ላይ ኢንቨስት ማድረገው ነገር እያየሽ አይደለም ወይ ስትለኝ እሺ ብዬ ነው በቃ እኔም ሐሳቧን ደግፌ ወጥቼ መናገር የቻልኩት ማለት ነው። እና በዚህ ልክ ነው። እሺ እናንተ ምናልባት እናንተ እንደዛ ሊመስላችሁ ይችላል። እኔ ደግሞ የመጨረሻ አንድ ነገር ብቻ ልንገርሽ። ዛሬም ሆነ ነገ ለኦዲየንስም ጭምር ነው። ዛሬም ሆነ ነገም ሩታ ደስታን አታግበው መቼም ቢሆን ማለት ነው። ሩታን መቼም ቢሆን አያገባትም፣ አያገኛትም። አንተ ማን አያገኛትም። ያው ልንገርህ አይደለም አንተ እዚህ ጋር ርድብን ትላለህ እንጂ ደስታና ሩታ ወደፊት ናቸው። በቃ ማንም ኦዲየንሱ ምንም እያለ ሩታና ደስታ እያሉ ነው። ስለዚህ አሁንም ቢሆን ሩታ ይጋባሉ ብለሽ ነው የምታስቢው? ወደፊት ነው የሚሄዱ። ምንም ይለያያቸው ነገር የለም። አንተ ምንድነው እንደሚያንገበግብ? አይ እሱን ታያለሽ። ቆይ አይደለም አንተ ምንድነው ሩታን አያገባትም ደስታ ማለት ነው። ሩታን አያገባትም። የምሬ ነው የምልሽ። ትሰማለህ? ካሁን በኋላ ማለት ነው በማያገባ ገብተህ ደስታና ሩታ አንድ ላይ መሆን የለባቸውም ምናምን ብለህ የምታወራውን ነገር አቁም። አይመለከትም። መቼም ቢሆን ደስታና ሩታ አይለያዩ። እኔ ደግሞ አይጋቡም። እሺ በማይመለከት ነገር ሁለተኛ እንዳትል። እሺ አመሰግናለሁ። ሲጀመር ልንገራለህ የመጨረሻ ስለ ሩታና ስለ ደስታ መጥፎ ነገር እንድታወራልኝ አልፈልግም። እሺ እየጠራ ስለ ደስታ ስለ ሩት አጨጭቂ የነሱ መጥፎ ምን ጊዜ ምን እንድታወራ አልፈልግም። እሺ አላውቅም ማለት እንዴ ለምንድን ነው ማለት እንዴ ልጅቷ ገና ነፍስ ጡር ነች። እኔ ማለት ከብዶኛል የምርም ናችሁ። አሁን ደግሞ ስነግራችሁ ሩታ ደስታ ነው መቼም ቢሆን አታገባውም። አብርሃምም መቼም ቢሆን ሄርሜላን አያገባትም። የመጨረሻ ያለ እውነት ይበቃል። እውነት ነው የኛው ነገር ታይቷላችሁ። በቃ ይሄን ነገር እውነቱን ታይቷላችሁ ቀኑ ሲደርስ ማለት ነው። ስለሁሉም ነገር በጣም ነው የማመሰግነው ቤተሰቦቻችን። በቃ አመሰግናለሁ። በያላችሁ በሰላም ፍቅር ይብዛላችሁ። ወዳችኋለሁ። ሰላም ሁኑልኝ።